አሁን በተማረና ባልተማረ መካከል ያለው ልዩነት ምንድነው? ኢትዮጵያ ውስጥ ትምህርት ምን ያክል ነው አስተዋጽኦ ያደረገው እኛ ሀገር ላይ? ልጆቻችንን እንሰዳለን፣ በዛ ውድ ገንዘብ ይወጣል። አሁን ለምሳሌ ልብሶቻችንን አንድ ጥቂት ሰዎች ዲዛይን አድርገው ወይም ኢምፖርት ተደርጎ ባይመጣ ኖርማሊ በእኛ እውቀት የሆነው ነገር ምንድነው? በእርግጥ ሸማ ይሰራል፣ ቆዳ ስራዎች አሉ፣ በአርባሶ ጫማ ሊሰራ ይችላል። የኛ እውቀት ከዛ አልተሻገረም እስካሁን ድረስ በምናየው ነገር። ብዙ ፊዚክስ፣ ብዙ ኬሚስትሪ፣ ብዙ ኢኮኖሚክስ፣ ብዙ ሂስትሪ ተምረናል፣ ብዙ ጂኦግራፊ ተምረናል። ግን what are the contributions of such knowledge? ከማወቅ ባሻገር ህይወታችን ላይ ያለው ተጽዕኖ ምንድነው? ተምረን ተመርቀን አሁን ብዙ ዩኒቨርሲቲዎች ታያላችሁ፣ በጣም ብዙ ናቸው። ብዙ በጀት ይበጀትላቸዋል። የህዝባችን ኑሮ ግን ምን ላይ ነው የተሻሻለው? ምን ላይ ነው ለውጡ? ምን ላይ ነው? አሁን ብዙ እኔም እኮ አስተማሪ ነኝ፣ ዩኒቨርሲቲ አስተማሪ ነኝ፣ ደሞዝ ይከፈለኛል ኖርማሊ። ግን አስተዋጽኦ ምንድነው ስል የማገኘው ነገር የለም። ለዛ ነው ይሄን እንድጠይቅ የሚያደርገኝ። ሪሰርች ይሰራል፣ በየጊዜው ብዙ ሪሰርች ይሰራል። የዛ ሪሰርች ኢምፓክት ወይም ኮንትሪቢዩሽኑ ምንድነው? ሰንበዲ ሪሰርች ሰራ ተብሎ ፕሮፋይል ላይ ያ አርቲክል ከመኖሩ ባሻገር ምንድነው ያለው መሬት ላይ የቀየረው ሀቅ ምንድነው? እና እንደውም ሰሞኑን እንደዚህ ፖለቲካ ፓርቲዎች ማኒፌስቶቸውን ሲያቀርቡ ምናምን ዛትማች ደፍረው ማይሄዱበት ነገር አለ። የሆነ ጉዳይ ለማስፈጸም ስትሄዱ ወይ በጓደኝነት ነው ስራ የሚሰራው ወይ አትሊስት ጤና ጣቢያ እንኳን ሄዳችሁ ጤና ሆስፒታል ላይ ሄዳችሁ ያለውን የሆስፒታል ኦቨርኦል ሁኔታ ሰው ጤናውን ሊጠብቅ ወይም ሊታከም ሄዶ በሽታ ይዞ የሚመጣበት ኮንዲሽን ነው በጣም ሰፊ ነው። በጣም ተጨናንቆ እንዲሁም አንዴ ምን ሆነ መሰላችሁ፣ አንድ ሚስቱ የምትገላገል ጓደኛ ነበረኝና ለጠይቅ እየሄድኩኝ በጣም ተመጣበቡ የተነሳ ውጭ ሳይቀር ነው ከኮሪዶሩ ውጭ ማለት ነው ከኖርማሊ ከእንትኑ ከሆስፒታሉ ከኮሪዶሩ ውጭ እናቶች ያመጣሉ ማለት ነው። ኖርማሊ ለማየት ምን ያክል ሞራል እንደሚፈትን ማለት አይ ቲንክ አሁን በዛ ትምህርት ሚድዋይፈሪ የምትማሩ ተማሪዎች ሳይካትሪ በቃ ኦቨርኦል እንደው ከጤና ሁኔታው አንጻር ያላችሁ የምታዳምጡት ትሻላላችሁ ብዬ አስባለሁ። ያ ጥሩ ኢንቫይሮንመንት ያ ጥሩ ኮንዲሽን ነው አይደለም፣ በጣም ከባድ ነው። እና ምን አለ እንደው አንድ ሰው ጠፍቶ በዚህ ሆስፒታል እሳት የሚለቅበት አንድ ሰው ጠፍቶ አለ ለምን ሲቃጠል እንደገና ይሰራል በሚል ተስፋ ማለት ነው። ብዙ ቦታ ሄዱ፣ ገበያ ላይ ባለው ሁኔታ ሄዱ። ሰው ምን ያክ እንዴት ነው አሁን መማራችን ምን ላይ ነው ለውጥ ያመጣው? አንድ አምራች ወይም አንድ ነጋዴ የሚሸጥበት መንገድ ለተጠቃሚው ለአንድ ሀገር ህዝብ ለራሱ ሰው ችግር ሲመጣ አንድ ላይ ለሚደርሰው አንድ ላይ የዚያ ችግር ተከፋይ ለሚሆነው የሚያስብበት ወይ እንዴት ነው? እጠይቃለሁ። ትምህርት አሁን ይሄ ትምህርት ባይኖር ኑሮ አሁን ካለንበት የኑሮ ሁኔታ ምን የተለየ ነገር ይኖራል? ምን አዲስ ነገር ያመጣል? ካሜራው በሉ ኮምፒውተሩ ምኑ የስልኩ ሁኔታ ምናምን ብታዩ ምንም አዲስ ነገር የለውም። እኛ ኢትዮጵያውያን ተምረን የቀየርነው የጨመርነው ምን የተለየ ኢፌክት አለ? የሆነ ሰርቪስ እንኳን ለማሻሻል መረጃ እንኳን ለመስጠት የምንቸገር ሰዎች እኮ ነን። ምንድን ነው የኛ አስተዋጽኦ? እና ከዚህ ይልቅስ ለምሳሌ አንድ አርሶ አደር ሆነን ቬጂቴብልስ ብናመርት ምናምን ስንዴ ብናመርት ጤፍ ብናመርት አይረበንም። አትሊስት ለዛ የሚሆን የመሬት ህጉን የመሬት አያያዙን እንዲህ አይነት ፖሊሲውን ማሻሻል ቢቻል ሞር አግሪካልቸር ላይ እንደውም ኢንጂጅ ቢያደርግ ሰው ሁሉ ወደዛ ቢሄድ ይሄ ትምህርት ዝም ብሎ አሁን ከስድስተኛ ክፍል በላይ እስከ ስድስተኛ ክፍል ይበል ሰው ማንበብ መጻፍ ከቻለ በቂ እኮ ነው። ከዛ ውጭ ምንም አዲስ ነገር የለውም። አሁን የሆነ ጽሁፍ እንኳን አንብቦ የሚረዳ ሰው መረዳት ሌላ ጉዳይ ነው። የሚጽፈውን በትክክል የሚነበብ እኮ የሚጽፍ የለም። አሁን ብዙ ዲግሪ ማስተርስ ፒኤችዲ የደረሰ ሰው የሚጽፈው ጽሁፍ ሰው ያነብልኛል፣ የምጽፈው ለራሴ ሳይሆን ለሰው ነው የምጽፈው እንዲያነብልኝ ብሎ ትርጉም ባለው መንገድ እኮ አይጽፍም። እና እንደውም ሰንበዴ ስለ ኤአይ እነዚህ ቴክኖሎጂዎች እያስተማሩ አንዳንድ ልጆች አሉና ኮሜንት ያለውኝ በጣም የምታደርገው አስተዋጽኦ ምናምን ለዚህ ወደ ቴክኖሎጂ እንዲመጣ ምናምን ኑሮ መኖር ሳንችል እኛ ማሰብ ሳንችል የሚያስብልን ቴክኖሎጂ ፍለጋ ላይ እኮ ነው ያለነው አሁን። ኤኒዌይ we have to change this one። የግድ የፖለቲካ ፓርቲ መመስረት አስፈላጊ ላይሆን ይችላል። በዚህ አይነት መንገድ የሆነ ሪቮሉሽን ያስፈልግ ይመስለኛል። ሰው መብታችንን ስንጠይቅ ግዴታችንን መወጣት ሰውነታችን እንዲከበር መጠየቅ እንድንችል የሚያደርገን የሌላውን ሰው መብት ማክበር ስንችል። በጎረቤት አኗኗር እስኪ ተመልከቱ።
አሁን ብዙ ሰው የከተማ መሬት አመልክቶ ቤት ለመስራት አያገኝም። በጉርብትና በኮንዶሚኒየም በምናምን ይኖራልና እንዲሁም ኮንዶሚኒየም አካባቢ ያለው አኗኗር ምን ይመስላል እንደው ስታዩት? የቆሻሻ አያያዙ፣ የድምፅ አያያዙ እንዴት ነው ስታዩት? አሁን ሰሞኑን በዓል ነው አይደል? መማራችን ምኑ ጋር ነው ያ ሲግኒፊካንት ቼንጅ ያመጣው? አንድ የበሬ ዕቃ ተሸክሞ የሚሄድ አባቴ ከሱ የተለየ እውቀት አለው ብዬ እንድል የሚያስችለኝ ምንድን ነው? አሁን አንድ በጣም ፕሮፌሰር ሊሆን ይችላል ጎረቤቴ ማለት ነው። ምንም የተለየ ነገር ሳላይ ምንም የተለየ ኮንትሪቢዩት ሳያደርግ እኔም አላደርግም ብያቸዋለሁ። ግን ቢያንስ የጠየቅኩኝ ነው እና ቢያንስ የሆነ ቼንጅ ማምጣት አለብን እያልኩ እያሰብኩኝ ነው። ይህን ቼንጅ አሁን ላናየው እንችላለን። አፍተር ሰም ታይም የሆነ ቼንጅ ይመጣል መቼስ። ጠቅለል ስናደርገው በጣም በውድ ገንዘብ ልጆቻችሁን ትምህርት ቤት የምትሰዱት፣ በጣም ውድ ገንዘብ ተከፍሎ የሆነ ኮሌጅ የሆነ ዩኒቨርሲቲ የምትገቡት፣ ዛትማች ዲግሪ ማስተርስ ምናምን የሚካሄደው ለምን ዓላማ ነው? ከማወቅ ባሻገር ህይወታችን ላይ ምን ተጽዕኖ አመጣ? እንደ ሀገር ምን ተጽዕኖ አመጣ? እንደ ህዝብ? ያ ካልሆነ ትምህርት ምን ያስፈልገናል? በተለይ ከማንበብና መጻፍ ከሚያስችለን ደረጃ በኋላ ከዛ ክፍል ደረጃ በኋላ በጀቱስ ምን ያደርግ ይበጀታል? ከዛ በኋላ ያለው ሰራተኛስ ደሞዝ ይጨመርልኝ የሚል ጥያቄ ምን አይነት ሞራል ኑሮት ነው ያንን የሚጠይቀው? ከመቶ ተፈትኖ 11 የሚያመጣ አንድ የሃይ ስኩል አስተማሪ እንዴት ነው የምታስቡት? አሁን ያንን ሰብጀክት ምን ያክል ያውቀዋል? የሚያስተምረው ስንት ዓመት ያስተማረውን ሰብጀክት ተፈትኖ እኮ ነው 11 ያመጣ። እኔ አሁን ከዛ በታችም አለ በነገራችን ላይ ዜሮም ያመጣ እኮ አለ። እና እንዲሁም በተለይ የመንግስት ሰራተኞች ፈተና የተፈተኑ ነው አይደለ? እና እንዲሁም በጣም ከባድ ነው። እና ወይ ትምህርት ለኛ አልሆነንም ወይ በሆነ ባልሆነ አእምሯችንን የሚወስድብን የኑሮ ሁኔታ ውስጥ ያለ ነው። እንዲሁም ትምህርቱ በራሱ በዛ መንገድ መቀረጽ አለበት። የተማርነውን እንዳንረሳ ወይም ህይወታችን ላይ ምን አይነት ተጽዕኖ በጎ ተጽዕኖ ሊኖረው በሚችል አግባብ ትምህርቶች መቀረጽ ቢችሉ ይሄ ኳሊቲ ኤጁኬሽን የሚባሉ እንዲህ አይነት ሴንተሮች የግድ የአዳሪ ትምህርት ቤት ላይ ብቻ ሳይሆን የትኛውም ትምህርት ቤት ላይ መደበኛ ትምህርት ቤት የሚባለውም ላይ እንግዲህ መንግስት አለ በሚባልበት ሀገር ላይ ለምን ስፖንሰር አያደርግም? እንደ ዩኒቨርሲቲዎች ኢቨን ዩኒቨርሲቲዎችንም እኮ ተወሰኑትን አጠፋ አድርጎ እዛ ጋ ሞር ፎከስ አድርጎ መስራት የተሻለ ለውጥ ያመጣል የሚል ሀሳብ አለኝ። ኖርማሊ ይህን ያህል ዩኒቨርሲቲ ምንም አስፈላጊ አይደለም። ይህን ሁሉ አጥፎ ሰራተኛውንም ወደዛ ማሰማራት የተሻለ ነው። ዞሮ ደሞዝም የሚከፈለው በትምህርት ደረጃውን የመጀመሪያ ዲግሪ ያለው፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ያለው ደሞዙ ተመሳሳይ አይደለም። በሚያመጣው ኢምፓክት አይደለም። ኢምፓክት ማለት አሁን ምንድን ነው? የሆነ ማህበረሰቡ ላይ የሆነ ነገር የሆነ ለውጥ ሲመጣ ነው አይደለ? ሪሰርችን ቢሰራ ምንም ሺህ ፔፐር ቢኖረው ምን አይነት አሰራር ቀየረ? በቆሎ እንደሆነ በፊትም አንዳንድ ሽጉጥ ሁለት ሽጉጥ ነው የሚይዘው። አሁንም ያው ነው። ምንም አዲስ ነገር የለውም። የትራንስፖርት ሴክተሩ በሉት፣ የቢሮ አገልግሎት በሉት፣ የጤና አገልግሎት በሉት፣ ኤቭሪቲንግ በጓደኝነት ነው የሚያልቀው ፕሮሰሱ። ምንም እኮ ትምህርት የተለየ አስተዋጽኦ አላደረገልንም ማለት ነው። እና በእድሜያችን ሳናረጅ ብንሰራ የምንችልበት ኢንቫይሮንመንት ቢኖር ትምህርት it should unlock ተዛ የምናገኘውን ቨርቹ አንሎክ ማድረግ አለበት። እንዲሁም ይሄ 3ኛ ዓመት ላይ ሲደርሱ ተማሪዎች በየአካባቢያቸው ያስተምራሉ የሚባለው ነገር ጥሩ ኤክስፒሪየንስ ቢሆንም ግን ሰፋ ማለት መቻል አለበት። በየሆነ ቀበሌ፣ በየሆነ ገጠር፣ በየሆነ ወረዳ መሰማራት አለበት። ብዙ የዩኒቨርሲቲ ምሁራን የሚባለው ነገር በኮቴሽን ቢሆንም ምን አዲስ ነገር የለም እኮ ምንም የተለወጠ ነገር የለም። ምንም ስንት ዓመት ነው ትምህርት የተጀመረው? እና ኤኒዌይ ምን አይዲያ አላችሁ? ምን የተማራችሁት ነገር ምን ጠቀማችሁ? ሰው የሆነ ጭንቀት ውስጥ ሲገባ ከዛ ጭንቀት ለመውጣት የሚያግዘው የተማረው ትምህርት የለም። ኖርማሊ የግድ ስፔሻላይዝ ማድረግ አይጠበቅበትም። የሆነ ኑሮ ላይ አስተዋጽኦ የሚያደርግ መሆን አለበት። ከሆነ ነገር ላይ ከሆነ ነገር ጋር ችግር ሲገጥመው ያን ችግር ሊያልፍበት የሚችለው አግባብ ትምህርቱ ላይ የማያገኘው ከሆነ ትምህርቱ ምን ይጠቅመዋል? አንድ ተመራቂ የሆነ ቢሮ ሲገባ ስለ አሰራሩ ይጠይቃል። በዚህ መንገድ ነው የሚሰራው፣ ይሄ ነው ሲሰራ የነበረው፣ ምንም አዲስ ነገር አያስፈልግም የሚል ሀሳብ ይቀርብለታል። ስለዚህ 30-40 ዓመትም በሉት የዛን ጊዜ ሲሰራ የነበረበት አሰራር የተንኳተተ መጥቷል። አንዳንዱ ነገሮች በፖለቲካ ውሳኔ የተቀየሩ ናቸው እንጂ በትምህርት የተቀየሩ ነገሮች የሉትም። በፖለቲካ ብቻ የሚቀየርም ከሆነ ፖለቲካ መማር አለበት ኤቭሪበዲ ማለት ነው። ምንድን ነው የቀየረን?
በፊትም እናንተ እንደዚህ ትሆን ምናምን የሚሉ ስድቦች አሉ። አሁንም በደንብ ተበራክተዋል። ኖርማሊ ምንም አዲስ ነገር የለውም። እንዲሁም በፊት ለምሳሌ ትራንስፖርት አካባቢ ሰው በጣም በክብር የሰው ክብር በጣም ከፍ ያለ ስለነበረ በክብር ነው የሚያስተናግድ የነበር። አሁን ላይ እንደ ክብሪት ቀፎ ኮልኩሎ ይጭነዋል። የሆነ ነገር ሲያጋጥመው ወዲያው ያ ሁሉ ሰው ብላሽ ይሆናል ማለት ነው። እውቀት ጨመረ የሚባለው ነገር ፌክ ነው። አንደርስታንድ ታደርገው እየሰራ አይደለም። ብዙ ህንፃዎች አሉ፣ ብዙ ተቋማት፣ ብዙ ሴንተሮች ስም ያላቸው አሉ፣ በጀት የሚመደብላቸው ሰራተኞች አሉ። እነሱም እኮ ያን ያክል ለውጥ የማያመጣ ነገር ላይ የሚከፈላቸው ክፍያ ደስተኛ ናቸው ብዬ አላስብም። ይባረሩ የሚል አቋም አይደለም፣ እንባረር የሚል አቋም አይደለም ያለኝ። ለውጥ በሚያመጣ አግባብ ሪዲዛይን መደረግ አለበት። ኤጁኬሽን ሲስተም ውስጥ ገና ነው ማለት ነው። አሁን ላይ የተያዘ ያለው ለምሳሌ የሪሰርች በሉት የአፕላይድ የኮምፕሬሄንሲቭ የሚባሉ የዩኒቨርሲቲዎች ክፍል ምንም ኤቪደንስ ቤዝድ አይደለም። በእድሜ ምናምን ነው ክፍፍሉ ማለት ነው። በጄኔሬሽን የዩኒቨርሲቲዎች ጄኔሬሽን እየታየ ያ ብዙም ለውጥ የሚያመጣ አይደለም። ዞሮ ነገ የተሻለች ሀገር እንድትኖረን ካስፈለገ የተሻለ አሰራር ሰው ከቂም ከበቀል ከእርስ በርስ ካለመግባባት እንዲወጣና የተሻለ እድገት ያለው ብዙ አውሮፓ ሀገራት ወይ ደግሞ ብዙ ሌሎች ያደጉ ሀገራት ላይ ሰው የሚሰደድበትን ያንን ስደት ማቆም ካልተቻለ እዚህ ሀገር ላይ ትምህርት ያን ያህል አስተዋጽኦ የማይኖረው ከሆነ አስፈላጊ አይደለም። ያን ያክል በዚህ ኑሮ ውድነት ለልጆቻችሁ የምታወጡት ክፍያ አላግባብ ነው። ሆም ስኩሊንግም እንደዛው ማሰብ ያስፈልጋል። ኮሚኒቲ ኤጁኬሽን በጣም ወሳኝ ነው። ኮሚኒቲ ኤጁኬሽን ቅድም ባልነው መንገድ እንዳሸን የፈላ ዩኒቨርሲቲ አስተዋጽኦ ማያደርግ የተለየ አይነት የኑሮ አስተዋጽኦ የሌለው ሆኖ ሳለ ዛትማች ምንም ለውጥ የለውም ብዬ አስባለሁ። ሀሳባቸውን አጋሩኝ። ሰላም።